ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አንድ በጣም አሳዛኝ፣ ወንድን የሚሰብር፣ ልብን የሚያደማ፣ አንገት የሚያስደፋ ቅንብር ይዤላችሁ መጥቻለሁኝ። በተለይ በትግራይ ክልል ሰሞኑን የተለቀቁ አንዳንድ ቪዲዮዎች አንዳንድ ፒክቸሮችን እያየን ነው። ብዙ እነዚህ ፒክቸሮች እና እነዚህ ቪዲዮዎች ብዙ ሰዎችን እያነጋገሩ ያለበት ሁኔታ ነው ያለው። ምንድነው የሆነው? በትግራይ ክልል በተለይ ህጻ በሚባል አካባቢ የትግራይ ወገኖች በረሃብ እየሞቱ ረሃብ ማለት ያው ከምግብ ጦት የተነሳ የሚበሉት አጥተው አፋቸው ላይ የሚያደርጉት ነገር አጥተው በረሃብ እናቶች፣ አረጋውያን፣ ህፃናት ፎቶአቸውን ቪዲዮአቸውን እያየን ነው። በተለይ ቆዳቸው ከአጥንታቸው ላይ ተጣብቆ እና በትግራይ ሆኖ በጣም በሚያሳዝን ሁኔታ ያንን እያየን ብዙ ሰዎች በዚህ ጉዳይ ላይ ያላቸውን ንዴት ያላቸውን ቁጣ እየገለጹ እና ረሃብ በትግራይ ገብቷል። ኢትዮጵያውያን የትግራይ ወገኖች እየሞቱ እያለቁ ነው ወገኖች። እና ይሄ በትግራይ ክልል ያለው ነገር ነው። በትግራይ ክልል ያለው ነገር ወጣ እንጂ በብዙ የሀገሪቷ ክፍል ውስጥም ብዙ አልተነገረም፣ ብዙ አልታየም እንጂ በብዙ ቦታዎች የብልጽግና ሩፋቶች እንግዲህ እነዚህ ናቸው። እንግዲህ አዲስ አበባ ከተማ በመብራት በሚያሸበርቅ ነገር እየሸበረቀች እያበራች የተለያዩ መንግስታት ባለሰር የተለያዩ ሀገሮችን እየተቀበለች በቃ አዲስ አበባ ከተማ ያለው ነገር የሚታየው ነገር አለ። ግን የዛኑ ያህል ደግሞ በሌላው የኢትዮጵያ ክፍል ግን ዜጎች በረሃብ እየሞቱ በጠን እየሞቱ እየረገፉ ያለበት ሁኔታ ነው ያለው እና በህፃ ወገኖቼ ረሃብ ገብቶ ብዙዎቹ ሞተዋል። ህፃ የሚባለው የት ቦታ ነው? ብዙ ጊዜ ህፃ ይባላል። የት ነው ያለው የሚለውን ፐርስፔክቲቭ ለመስጠት ህፃ ማለት ካርታ ላሳያችሁ። የትግራይ ካርታን የሚያሳይ ይሄ የድሮ ካርታ ነው። በነገራችን ላይ የትግራይ ክልል ድሮ የትግራይ ክልል ሊባል የነበረው ነው በሰማያዊ የተጻፈው እና አወዛጋቢ ቦታዎችን ነው እንግዲህ እዚህ ጋር የተደረገው እና ከቀይ መስመር በስተግራ እና በስተደቡብ ያለው ያው ወልቃይት ጠገዴ፣ ጠለምትና ራያ ናቸው እና እነዚህ አሁን የትግራይ ክልል አይደሉም ተብሎ ወደ አማራ ክልል የተጠቃለሉ ናቸው። ነገር ግን ከዚህ ከቀይ መስመር ወደ ላይ ያለው ይሄ ኮከብ ያለበት ቦታ አሰገደ የሚባል ወረዳ አለ። በሰሜን ምዕራብ ዞን ነሽሬ አካባቢ አሰገደ የሚባል ወረዳ አለ እና አሰገደ ወረዳ ውስጥ ያለ ቦታ ነው እንግዲህ ህፃ የሚባለው ቦታ እና ህፃ የመጠለያ ካምፕ ነው። የስደተኞች የመጠለያ ካምፕ እና ይሄ ካምፕ ሲቋቋም የኤርትራ ስደተኞችን ለማስተናገድ ተብሎ የተቋቋመ ካምፕ ነው እና በ2000 እንደ አውሮፓውያን አቆጣጠር በ2005 ዓመተ ምህረት የተቋቋመ ካምፕ ነው እና ከዛ በኋላ መጠለያ ካምፕ ነበረ። በኋላ ግን በዚህ ከትግራይ ጦርነት ጋር በተገናኘ ከተለያዩ የትግራይ አካባቢዎች ከወልቃይት የተፈናቀሉ እንዲሁም ከራሳቸው ከዛው ከትግራይ የተፈናቀሉ በተለይ ከዚህ ከመፈናቀያ ወደ ላይ እንደ አዲነብሮ ምናምን ከሸራሮ በስተደቡብ ባለበት ቦታዎች ሁሉ ብዙ ውጊያዎች ተደርገዋል እና እዛ አካባቢ የነበሩ በሙሉ ወደዚህ ወደ ህፃ መጠለያ ካምፕ የተጠለሉበት ሁኔታ ነው ያለው እና በህፃ መጠለያ ካምፕ ከወልቃይት የተፈናቀሉ ብቻ ሳይሆን ከሌሎቹ አካባቢዎችም የተፈናቀሉ የትግራይ ወገኖች አሉ። ቤቶቻቸው ወደሙባቸው ከፍተኛ ውጊያ እዚህ አካባቢ ይደረግ ስለነበረ እና እዚህ አካባቢ ባለኝ መረጃ ወደ 14000 የሚሆኑ ተፈናቃዮች እዚህ ህፃ አካባቢ ተቀምጠው የሚኖሩ ናቸው። 14000 ተፈናቃዮች ባሰባሰብኩት መረጃ እስካሁን የደቡብ አፍሪካው ስምምነት ከተፈረመ በኋላ 330 ተፈናቃዮች ህይወታቸውን ከበሽታ ጋር በተገናኘ ከተለያየ ጉዳዮች ጋር በተገናኘ ያው ተፈናቃይ ካምፕ ማለት ብዙ ነገሮች ጭቅ ብሎ ባለበት ሁኔታ ትንሽ የሆነ ህመም ካለ በቀላሉ ህመሙ የመስፋፋት እድል ስላለው በተለያዩ ምክንያቶች ወደ 330 የትግራይ ወገኖች እዚህ ህፃ የተጠለሉ ተፈናቃዮች እዛ አካባቢ የተጠለሉ የትግራይ ወገኖች ሞተዋል እና ይሄ ሲሞት ግን እስካሁን ይፋ አልተደረገም ነበር፣ ተደብቆ ነበር ያለው። ነገር ግን አሁን ምንድነው የሆነው? አድማጮቼ፣ ተመልካቾቼ ይሄ በህፃ የነበረውን ሁኔታ መንግስት አይደለም ይሄንን ያወጣው። የህፃውን እልቂት የህፃውን ረሃብ ይፋ ያደረጉት እዛ አካባቢ የሚኖሩ ያን አካባቢ የጎበኙ ለትግራይ ህዝብ የሚቆረቆሩ የትግራይ ወገኖች ናቸው ይሄን ያወጡት እና ያንን አስመልክቶ ታደሰ ወረደ መግለጫ አውጥቷል። አድማጮቼ፣ ተመልካቾቼ
እና የታደሰ ወረደን መግለጫ ላሰማችሁ። በመግለጫው ዙሪያ ላይ በስፋት የምለው ነገር ይኖረኛል እና የታደሰ ወረዳን መግለጫ ምንድን ነው የሚለው ታደሰ ወረደ በዚህ ጉዳይ ላይ። ታደሰ ወረደ እንግዲህ የትግራይ ክልል ጊዜያዊ አስተዳደር ነው። የትግራይ ክልል እና ልክ ከዛሬ 3 ዓመት በፊት የደቡብ አፍሪካው ስምምነት ከተፈረመ በኋላ ከጌታቸው ረዳ ቀጥሎ ምክትል ርዕሰ መስተዳደር ነበር። አሁን ደግሞ ጌታቸው ረዳ ከመቀሌ እንዲባረር ከተደረገ በኋላ የክልሉ አስተዳዳሪ ሆኖ የክልሉ ፕሬዝዳንት ሆኖ ጊዜያዊ ፕሬዝዳንት ሆኖ እየሰራ ያለ ሰው ነው። እንግዲህ የደቡብ አፍሪካው ስምምነት ከተፈረመ ስንት ዓመት ሆኖታል ወገኖቼ? 3 ዓመት ነው። እና በደቡብ አፍሪካው ስምምነት መሰረት ህወሓቶች በሙሉ ምን መፍታት ትጥቃቸው መፍታት ነበረባቸው። ህወሓቶች በሙሉ ተፈናቃዮች በሙሉ ወደ ቅያቸው መመለስ አለባቸው። እና ይሄ ሁሉ የደቡብ አፍሪካው ስምምነት እንግዲህ ይደነግጋል። በደቡብ አፍሪካው ስምምነት መሰረት የተባለው ነገር ተግባራዊ ቢሆን ኖሮ ህወሓቶች ትጥቃቸውን በሙሉ እንዲፈቱ፣ ከባባድ መሳሪያዎችም ታናናሽ ቀለል ያሉ መሳሪያዎችም ትጥቃቸውን እንዲፈቱ ቢደረግ፣ ተፈናቃዮችም ደግሞ ወደ ተፈናቀሉበት ቦታ በተፈናቃዮችን ስም ሌሎች ተፈናቃይ ያልሆኑትን በሚሊዮኖች ወደ አንድ አካባቢ መውሰድ ሳይሆን በእርግጥ ከየት ነው የተፈናቀሉት ተብሎ አይደንቲፋይ ተደርጎ ወደ ነበሩበት ቦታ እንዲቋቋሙ የማድረግ ስራ መሰራት ነበር። ግን ያ ሁሉ አልተሰራም። ያ ሁሉ ካለመሰራቱ የተነሳ ነው ወገኖቼ ይሄ አሁን በህፃ ያየነው ረሃብ የተከሰተው። ስለዚህ በህፃ ላለው ረሃብ ተጠያቂው አንደኛ የፌደራል መንግስቱ የአብይ አህመድ መንግስት ነው ተጠያቂ። ሁለተኛ በህፃ ላለው ነገር ሁለተኛ ተጠያቂው ደግሞ ማን ነው? የትግራይ ክልል አስተዳዳሪዎች እነ ጌታቸው ረዳ እነ ደብረጽዮን ህወሓቶች እነ ታደሰ ወረደ ህወሓቶች ናቸው ማለት ነው። ራሱ ጌታቸው ረዳ ለ2 ዓመት ሙሉ አስተዳዳሪ ሆኖ የነበረ ጊዜ ይህን ነገር ችግሩን መፍታት ባለመቻሉ እሱም ተጠያቂ ነው። እና ህወሓቶችና ብልጽግናዎች ናቸው ተጠያቂ። የትግራይን ህዝብ ለረሃብ እየዳረጉት ያሉ ለልቂት እየዳረጉት ያሉት ህወሓቶችና ብልጽግናዎች ናቸው። እና እዚህ ጋር ጌታቸው ታደሰ ወረደ የተናገረውን ላንብብላችሁ። ምንድነው የሚለው? የተከበራችሁ የኢትዮጵያ ህዝቦች ይላል። እንግዲህ የኢትዮጵያ ህዝቦች የሚባለው አሁን ያለውን የዘር ህገ መንግስት የትግራይ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚለውን የዘር ህገ መንግስት በቃ ኢትዮጵያውያን እንደ ኢትዮጵያውያን ሪኮግናይዝ የማያደርግ የድሮ ያረጀ የትግራይን ህዝብና ለስቃይና ለመከራ የዳረገ የትግራይ ህዝብ ከሌሎቹ እንዲለይ ያደረገ አነጋገር ነው። የኢትዮጵያ ህዝቦች የኢትዮጵያ ህዝብ ለማለት እንኳን አልደፈረም ይስቆይ። እና ምንድነው የሚለው? ከሰሞኑ በክልላችን ህፃ የተፈናቃዮች መጠለያ ጣቢያ በህፃ ያልኳችሁ በአሰገደ ወረዳ ያለ ነው። በደቡብ በሰሜን ምዕራብ ትግራይ ህፃ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለህዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ይላል። እንግዲህ ይሄንን ቪዲዮ አውጥቶ ይሄንን ነገር አድሬስ አድርጎ ያለውን ነገር ተከታትሎ ያለውን ነገር አጣርቶ የረሃብ አደጋ እየመጣ ነው፣ አስቸኳይ የሆነ ርብርብ ያስፈልጋል ብሎ ሜጀር ውሳኔዎችን አሳልፎ በትግራይና በፌደራል መንግስቱ እንዲሁም በዛ አካባቢ ያለውን የተቋጠረውን ነገር ፈቶ ግባት መፍጠር የነበረባቸው እነ ታደሰ ወረደ ነው። ይሄን ነገር ለህዝብ ማሳወቅ የነበረባቸው እነ ታደሰ ወረደ ነው። ነገር ግን ምንድነው ይሄንን በሚቆረቆሩ ለህዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁ የሆነውን የተፈናቀለ ህዝብ ለመርዳት እያደረጋችሁ ስላለው ድጋፍ ከፍ ያለ ምስጋና እያቀረብኩ በተለይ ከሀገር ውስጥና ከሀገር ውጭ የምትኖሩ ወጣት ኢትዮጵያውያን እንዲሁም ኤርትራውያን የወገናችሁን ህይወት ለማትረፍ ሌት ተቀን እየሰራችሁት ላለው ሰብአዊ ተግባር በራሴ በትግራይ መንግስትና ህዝብ ስም ላመሰግን እወዳለሁ። እንደ ህፃ ሁሉ ተፈናቃይ ወገኖቻችሁን ባሉባቸው ሌሎች 145 ጣቢያዎች በተመሳሳይ ሁኔታ ይገኛሉ ብሎ ይዘረዝራል ማለት ነው። እንግዲህ 145 ጣቢያዎች እና ይሄንን እንግዲህ የሚለው እዚህ ጋር ልብ እንድትሉልኝ ይሄንን ነገር ይፋ ያደረጉት ለህዝብ የሚቆረቆሩ ሰብአዊ ድጋፍ እንዲደረግ የሰብአዊ ሁኔታ አሳዛኝነት ሪኮግናይዝ ያደረጉ ሰዎች ናቸው እንጂ የትግራይ ክልል ኃላፊነት የሚሰማው የዜጎቹን ደህንነት፣ የዜጎችን ሰላም፣ የዜጎችን ችግር ማስጠበቅ የነበረበት ኃላፊነት የሚሰማው የመንግስት አካል ይሄንን ነገር ይፋ አላደረገም። እነ ታደሰ ወረደ እነ ደብረጽዮን ይሄን ነገር ምን አድርገው ነበር? ደብቀውት ነበር። በረሃብ በትግራይ ረሃብ እንደገባ በህፃ እንዳየነው በትግራይ ረሃብ እንደገባ ሌሎች አውጥተው ይፋ ስላደረጉት ወጥተው ተናገሩ እንጂ ስለ ህፃ መግለጫ የማይሰጥም ነበር። በህፃ ስለተፈጠረው ነገር እነሆ እየሞቱ እየረገፉ ስላሉት ነገር ጌታቸው ረዳ ማነው ታደሰ ወረዳ አይናገርም ነበር። እና ይሄንን ልብ በሉልኝ። ስለዚህ ይሄ ነገር ይፋ የሆነው በትግራይ ክልል መንግስት ሳይሆን ኃላፊነት በሚሰማቸው በትግራይ ክልል ውስጥ የእርዳታ ማስተባበሪያ ምናምን የተለያየ ጽሕፈት ቤት ቦታዎች አሉ። በእነሱ ሳይሆን ይሄ ነገር ይፋ የሆነው በሌሎች ሰዎች እና ይሄ በጣም በጣም የሚያሳዝን ነው። ልብ እንድትሉልኝ ብዬ ነው የምናገረው።
እንግዲህ ይሄ ምንድነው እዚህ ቦታ ላይ ምን አይነት ችግር ነው የተፈጠረው ብለን በምናስብበት ጊዜ እንግዲህ ችግሩ ተፈናቃዮች ናቸው። ተፈናቃዮች ደግሞ ወገኖቼ በህፃ ብቻ ሳይሆን በደብረ ብርሃን በትግራይ ክልል ውስጥ ራሱ ሌሎች እንደ ህፃ ያሉ የተፈናቃይ ካምፖች አሉ እና የደቡብ አፍሪካው ስምምነት እነዚህ የተፈናቀሉትን ወደ ቅያቸው መመለስ አንዱ አንቀጽ ነው። ተፈናቃዮች ወደ ቅያቸው ይመለሳሉ የሚል አንዱ አንቀጽ ነው። ለምን አልተመለሱም? የደቡብ አፍሪካው ስምምነት ከተፈረመ 3 ዓመት ሆነው። 3 ዓመት ለምንድን ነው ያልተመለሱት? ኃላፊነቱን ማን ነው መውሰድ ያለበት? ምንድነው ችግሩ? አንዱ ያልተመለሱበት ምክንያት የህወሓት መንግስት እነ ታደሰ ወረደ እነ ደብረ ጽዮን እንዲመለሱ ስለማይፈልጉ ነው። እንግዲህ ወገኖቼ እዚህ ጋር ልብ በሉልኝ። ተፈናቃዮች በምንልበት ጊዜ የተፈናቀሉ ከወልቃይት የተፈናቀሉ አሉ፣ ከጠለምት የተፈናቀሉ አሉ፣ ከራያ የተፈናቀሉ አሉ። እዛው ትግራይ ውስጥም ከአንድ ወረዳ ወደ አንድ ወረዳ የተፈናቀሉ አሉ። እነዚህ በሙሉ ናቸው እንግዲህ መጠለያ ጣቢያዎች አሉት። ስለዚህ እነዚህ የተፈናቀሉትን ወደ ቅያቸው ለመውሰድ አንደኛ በተፈናቀሉበት ቦታ እነሱን ማቋቋም ያስፈልጋል። ገንዘብ ያስፈልጋል። ትልቅ ወጪ ያስፈልጋል። ያን ገንዘብ ደግሞ በዋናነት የፌዴራል መንግስቱም ነው ፕሮቫይድ ማድረግ ያለበት። የእርዳታ ድርጅቶችን የውጭ መንግስታትን አነጋግሮ ይሄ በዚህ አካባቢ ይሄ ሁሉ በመቶ ሺህ የሚቆጠር ተፈናቃይ ወደ ቀዩ እንዲመለስ በጦርነቱ ምክንያት የፈረሰ ቤት አለ፣ ያ የፈረሰ ቤት እንዲጠገን አንዳንድ ማሻሻያዎች እንዲደረጉ ብዙ ነገሮች እንዲደረጉ ወጪ ያስፈልጋል፣ ገንዘብ ያስፈልጋል ወገኖች። አሁን ለምሳሌ በሁለተኛ የዓለም ጦርነት ጊዜ እነ ጀርመን ምናምን ወድመው በቃ እነ ጀርመን በሁለተኛ ጦርነት ጊዜ ወድመው ነበር። ከዛ ጦርነቱ ካለቀ በኋላ ጦርነቱ ከቆመ በኋላ ብዙ ሰው ስለቆሰለ፣ ብዙ ሰው ስለሞተ፣ ብዙ ቤቶች ብዙ ነገሮች ስለወደሙ፣ መስሪያ ቤቶች፣ ፋብሪካዎች፣ የተለያዩ ነገሮች በሙሉ ከጥቅም ውጭ ስለሆኑ የግዴታ ያንን ማህበረሰብ እንደገና እንዲያገግም ለማድረግ አሜሪካኖች ምንድነው ያደረጉት? ማርሻል ፕላን የሚባል ነገር ዘርግተው እንደ ማርሻል ፕላን ብዙ ገንዘብ መድበው እንደገና ጀርመንን እንደገና ገነባት። ስለዚህ ጦርነት ውስጥ የነበረ ማህበረሰብን እንደገና እንዲቋቋም እንደገና እንዲነሳ ለማድረግ ገንዘብ ባጀት ያስፈልጋል። ይሄ ባጀት እንዲመጣ ደግሞ የፌዴራል መንግስቱ ምንድነው ያደረገው? ልክ የትግራይ ጦርነት እንዳለቀ ወዲያው በአማራ ክልል ሌላ ጦርነት ጀመረ። የአማራ ክልልም ኦልሬዲ በጦርነት ቀጠና ከህወሓት ጋር በተደረገው በጦርነት ውስጥ የአማራ ክልልም ጎንደርና ወሎ እንደዚሁም ሰሜን ሸዋ በተለይ እነሱ ላይም ከፍተኛ ጉዳት ደርሷል። ግን ይሄ ጦርነት እንዳለቀ አትሊስት ጦርነት ይብቃል፣ በጦርነት እፎይ እንበል፣ በቃ ያሉንን ችግሮች በፖለቲካ በውይይት እንፍታና ፍቅርን እርቅን እንመስርትና ከዛ በኋላ በቃ በዚህ በጦርነት 30 ዓመት 40 ዓመት ነው ወደ ኋላ ይሄድ ነው እንደገና እንቋቋም በሚል በቅንነት ችግሮቹ መፍታት ሲገባ፣ ነገር ግን ምንድነው ያደረጉት? እነ ታደሰ ወረደ እነ ደብረ ጽዮን እነ ጌታቸው ረዳ ምንድነው ያደረጉት? ከኤርትራ ማህበረሰብ ጋር፣ ከጎንደር ማህበረሰብ ጋር፣ ከወሎ ማህበረሰብ ጋር፣ እዛ አካባቢ ካለው ማህበረሰብ ጋር ያላቸውን ልዩነት ከመፍታትና ከመታረቅ ከአብይ አህመድ ጋር ሄደው ነው አብይ አህመድ ጋር ስለወጡት ከአብይ አህመድ ጋር ነው ከኦሮሞ ብልጽግናዎች ጋር ነው ተስማምተው የደቡብ አፍሪካ ስምምነቱን የፈረሙት። በወቅቱኛ ምናል እና አብይ አህመድ አያዋጣችሁም፣ ለትግራይ ማህበረሰብ ከማንም በላይ የሚበጀውና የሚጠቅመው አብሮት የተዋለደ አብሮት የተጋባ አጎራባች የኤርትራ ህዝብ ነው፣ የጎንደር ህዝብ ነው፣ የወሎ ህዝብ ነው። ከወሎ ህዝብ፣ ከጎንደር ህዝብ፣ ከአማራው ማህበረሰብ፣ ከኤርትራ ማህበረሰብ ጋር ያለውን ትስስር ነው ማቆራኘት ያለበት ማገናኘት ያለበት በሚል በጣም የትግራይ ኤሊቶች የህወሓቶች ከነበራቸው ይሄ ህገ መንግስቱን ጥለው ከነበራቸው አመለካከት ወጥተው የትግራይ መሬት ትግራይ ብቻ አይደለም የትግራይ መሬት ሁሉም ኢትዮጵያ ነው በሚል ወልቃይት ካልተሰጠን ራያ ካልተሰጠን የሚል ይሄ የድሮውን አመለካከት ይዘው የድሮውን ግትርነትና እልክ ይዘው ከአጎራባች ማህበረሰብ ጋር እየተጣሉ መኖራቸው ከምንም ነገር በላይ የትግራይን ህዝብ ይጎዳል። አብይ አህመድ አያዋጣችሁም፣ የኦሮሞ ብልጽግናዎች አያዋጣችሁም እና አብይ አህመድን የኦሮሞ ብልጽግናዎች በጥቅሉ ሰሜን የሚለውን ማህበረሰብ መስበር ነው የሚፈልጉት። እነሱ ለእናንተ የሚያስቡ አይደሉም ብለን ህወሓቶችንም የትግራይ ልሂቃንንም እየደጋገመን ስንናገራለን።
ለትግራይ ህዝብ የሚበጀው ከጎንደር ህዝብ ጋር፣ ከወሎ ህዝብ ጋር፣ ከኤርትራ ህዝብ ጋር መቆራኘት ነው። አንድነትን መፍጠር ነው። በትግራይና በኤርትራ፣ በትግራይና በጎንደር፣ በትግራይና በወሎ መካከል ያሉት በሮች፣ መስመሮች በሙሉ እንዲከፈት ነው። ሰው እንደፈለገ መውጣት መግባት፣ ኢኮኖሚክ አክቲቪቲ ሲኖር ነው ሰውም ወደ ስራ የሚመለሰው በሚል በጣም በተደጋጋሚ ነገር ግን ህወሓቶች ያንን ሊሰሙ ህወሓቶች የድሮ አመለካከታቸው አሁንም እንዳያችሁት ነው። እዚህ ጋር ጌታቸው ታደሰ ወረደ የኢትዮጵያ ህዝቦች ነው የሚለው። አሁንም ይሄ እነሱ በጉልበት በኃይል ህዝቡ ላይ የጫኑትን ህገ መንግስት ነው እያነሱ የሚናገሩ። አሁንም የትግራይ መሬት የትግራይ ሉዓላዊ ግዛት እያሉ ነው እያወሩ ያሉት እነ ወልቃይትን እነ ጠለምትን። አሁንም ይሄ የትግራይ መሬት የአማራ መሬት የሚል ቆሻሻ አመለካከት ነው አሁን የማይሞራቸው ውስጥ ያለው። በዚህ ምክንያት ከአማራው ማህበረሰብ ጋር እርቅ ሊመጣ አልቻለም። ወልቃይት ካልተሰጠን፣ ራያ ካልተሰጠን፣ ጠለም ካልተሰጠን የኛ ነው የሚል ዘረኛ አመለካከት ስለሆነ ያላቸው እርቅ ሊመጣ አልቻለም። ከህወሓት ጋር እርቅ ሊመጣ ያ ብቻ አይደለም ወገኖች፣ የአመለካከት ለውጥ አለማሳየቶች ብቻ አይደለም። ለህዝብ ተብሎ የሚመጣ ገንዘብ፣ ለህዝብ ተብሎ የሚሰጥ ገንዘብ፣ ለህዝብ ተብሎ የሚመጣ ለህዝብ ተብሎ የሚሰጥ ገንዘብን ለወታደራዊ ነገር ያውሉት ነበር። ለወታደራዊ ነገር ያውሉት ነበር እና ለወታደሮቻቸው ለታጣቂዎቻቸውን አላስፈቱም። ስለዚህ ለህዝብ ተብሎ የሚሄደው ገንዘብ ለህዝብ ተብሎ የሚቀርበው ገንዘብን በሙሉ ለታጣቂዎቻቸው ነው የሚያበሉት የሚያሰለጥኑት። እና እነዚህ ሰዎች ተመልከቱ፣ አንደኛ ፖለቲካቸውን መቀየር አልፈለጉም። አስተሳሰባቸውን ካልቀየሩ አሁንም ወልቃይት የኛ ነው፣ ጎንደር የኛ ነው፣ ወልቃይት የኛ ነው፣ ጠለምት የኛ ነው የሚል አባብና ግትር አመለካከታቸውን ይዘው ከጎንደር ህዝብ ጋራ ከወሎ ህዝብ ጋራ ሊስማሙ አይችሉም። ስለዚህ ከአጎራባች አካባቢዎቻቸው ጋራ ሆድና ጀርባ ሆነው ጠበኛ ሆነው ነው የሚኖሩት። አንድ ይሄ ነው ችግሩ። ቴንሽን ባለበት ውጥረት ባለበት ቦታ ኢኮኖሚክ አክቲቪቲ አይኖርም። አንድ ሁለተኛ ደግሞ እነዚህ ሰዎች ለሰብአዊ መብት የሚላከውን ለተፈናቃዮች የሚመጡትን እርዳታዎች በሙሉ ሰራዊታቸውን ነው የሚቀልቡበት። ታጣቂዎቻቸውን ነው የሚቀልቡበት። ለህዝብ ደንታ የላቸውም። ለህዝብ እቺን ታክል መቆርቆር የላቸውም። እነሱ የሚያሳስባቸው የነሱን ጥቅም ለማስጠበቅ የነሱ ታጣቂዎችን እያሰለጠኑ እያፈረጠሙ መቀጠል ነው የሚፈልጉት፣ ነገ እንደገና ሌላ ጦርነት ለመክፈት። ስለዚህ እንዲህ አይነት አመለካከት ያላቸው ሰዎች ነው ትግራይ ውስጥ እስካሉ ድረስ የትግራይ ህዝብ በመከራ ላይ መከራ፣ በስቃይ ላይ ስቃይ ላይ እነሱ ብልጽግናዎችና ህወሓቶች በከፈቱት ጦርነት በመቶ ሺዎች ሚሊዮን የትግራይ ወገን አለ። እነሱ በከፈቱት ጦርነት አሁን ደግሞ እንደገና ታረቀና ተስማማና ተስማምተው ደግሞ ይሄው የትግራይ ህዝብ በረሃብ እያለ የትግራይ ህዝብ መፍትሄ ሶሉሽን የትግራይ ህዝብ እረፍት ሊያገኝ አልቻለም። የትግራይ ህዝብ በረሃብ እያለ 3 ዓመት ወገኖች 3 ዓመት እነዚህ ተፈናቃዮች ያልተመለሱበት ምክንያቱ ምንድነው? እነዚህ ተፈናቃዮች ያልተመለሱበት ተፈናቃዮቹ እንዲመለሱ የህወሓቶች አይፈልጉም። ተፈናቃዮችን እንደ ፖለቲካ ካርድ እንደ ፖለቲካ ጆከር ነው እየተጫወቱባቸው ያሉት። ተፈናቃዮችን ማስያዣ ነው እያደረጓቸው ያሉት። ስለዚህ ተፈናቃዮች ለምን አይመለሱም? ተፈናቃዮች እንዳይመለሱ አንደኛ በቂ ገንዘብ የለም። የፌደራል መንግስቱ በቂ ገንዘብ ሊሰጥ አልቻለም። በቂ ገንዘብ ማሰባሰብ አልተቻለም። ለምን? የፌደራል መንግስቱ ራሱ 4 ኪሎ ያለው መንግስት ራሱ ገንዘብ ወጪውን እያጠፋ ያለው አዲስ አበባን ለማሸብረቅ የጫካ ቤተ መንግስት ለመገንባት ነው። ፓርኮችን መናፈሻዎችን ለመገንባት ነው ገንዘብ እያጠፋ ያለው የ4 ኪሎ መንግስት። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነኝ ነው የሚለው። የኢትዮጵያ ጠቅላይ ሚኒስትር ትግራይም እኮ የኢትዮጵያ አካል ናት። በህፃ የሚኖሩ ተፈናቃዮችም እኮ ኢትዮጵያውያን ናቸው። ያቸው ግን ለነሱ ትኩረቱ ህዝብ ተኮር ፖለቲካ አይደለም። እና አብይ አህመድ የሚያተኩር ለህዝብ፣ ለሰው ልጆች፣ ለንጹሃን፣ ለአረጋውያን ደንታ ያላቸው ቢፈናቀሉ በረሃብ ቢሞቱ ደንታ ያላቸው ለነሱ የሚያሳስበው ነገር ምንድነው? ቤተ መንግስታቸውን ማሳመር፣ አዲስ አበባን ማሳመር፣
መብራት በቃ መብራት አሁን ለመብራት ራሱ በሌሊት ዝም ብሎ የሚበራው መብራት ለዛ መብራት ራሱ የሚወጣው ወጪ ተሰብስቦ ለትግራይ ተፈናቃዮች በትግራይ ላሉ ተፈናቃዮች በረሃብ አደጋ ላይ ለወደቁት እንኳን ቢሆን ይሄ ሁሉ እያየን ያለውን ነገር አናይም ነበር። ስለዚህ የፌዴራል መንግስቱ እነ ታደሰ ወረደ ላይ ወያኔዎች ላይ ነው እያሰብ ግን የፌዴራል መንግስቱም ለዚህ ተጠያቂ ነው። ህወሓቶችም ደግሞ እንደምታውቁት ተፈናቃዮች በተለይ ከወልቃይት የተፈናቀሉ ከራያ ከወልቃይት የተፈናቀሉ እንዳይመለሱ መንገድ ዘግተውባቸዋል። በጭራሽ እንዲመለሱ አይፈልጉም። ከወልቃይት የተፈናቀሉ የትግራይ ወገኖች ወደ ወልቃይት እንዳይመለሱ የፌዴራል መንግስት ወያኔዎች ናቸው የያዟቸው። አይፈልጉም እንዲመለሱ። ለምን? እነሱ ከተመለሱ መጫወቻ ካርድ አይኖራቸው። በዚህ በዛ ብለው የተመለሱ አሉ። ግን ብዙዎቹን ምን አድርገዋል? አንቀው ይዘዋቸዋል። እንደገና ደግሞ እዛው የተፈናቀሉትን እዛው ከትግራይ ወደ ትግራይ የተፈናቀሉትን ወደ አካባቢያቸው ለመመለስም ደግሞ አልሞከሩም። ለምን? አሁን ፍላጎታቸው ምንድነው? ከተለያየ ቦታ የተፈናቀሉትን ሁሉ መጠለያ ውስጥ ያሉትን በሙሉ ወደ ወልቃይት መውሰድ ነው የሚፈልጉት እነሱ። ከወልቃይት የተፈናቀሉትን ወደ ወልቃይት እንዲመለሱማ በሩ ተከፍቷል። እነ ኮሎኔል ደመቀ በማንኛውም ጊዜ በወልቃይት የተፈናቀሉ በሙሉ እየተመለሱ ነው። የተወሰኑትም መመለስ ያለባቸው በማንኛውም ጊዜ መመለስ ይችላሉ ተብሎ በሩ ተከፍቷል። ለምን ነው የማይመለሱት? እና ታደሰ ወረደ ይላል መጨረሻው ፓራግራፍ ላይ እንደሚታወቀው ይላል ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህ ተፈናቃዮች ደህንነታቸው ተጠብቆ ወደ ቅያቸው መመለስና ማቋቋም ሲቻል ነው ብሎ ይጠይቃል። ስለሆነም የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶት ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ እንዲያደርግ የተለመደ ጥሪን አቀርባለሁ ይላል። ትልቁ ነገር ተፈናቃዮች በሙሉ በአስተማማኝ ሁኔታ ወደ ቅያቸው ሲመለሱ ነው። ከወልቃይት የተፈናቀሉት በአስተማማኝ ሁኔታ ደህንነታቸው በተጠበቀ ሁኔታ ወደ ወልቃይት መመለስ ይችላሉ። እንዳይመለሱ መንገድ የዘጋው እነ ጌታቸው ረዳ እነ ታደሰ ወረደ ነው። እንዳይመለሱ መንገድ የዘጉት በአስተማማኝ ሁኔታ መንገድ መዝጋት ወደ ተፈናቃዮች እንዲመለሱ ማድረግ ይቻላል። ስለዚህ ከወልቃይት የተፈናቀሉት ወልቃይት ይኖሩ የነበሩ በወልቃይት ኑሯቸውን አድርገው በተለያየ ምክንያት ፈርተው የሚሆን በተለያየ ምክንያት ወልቃይትን ለቀው ወደ ትግራይ ሁሉም ነገ ወደ ወልቃይት መመለስ ይችላሉ። እኔ ነገሮችን ለማጣራት ሞክሬያለሁ። እዛ አካባቢ ያለውን ሁኔታ ለመረዳት ሞክሬያለሁ። ኢቭን እዛ ወልቃይት አካባቢ የሚኖሩ የትግራይ ተወላጆችን ሁሉ አነጋግሬያለሁ። የትግራይ ወገኖች ትግራይ ውስጥ ያላችሁ በተለያየ ምክንያት ከወልቃይት የተፈናቀላችሁ የትግራይ ወገኖች ደህንነታችሁን በተጠበቀ መልኩ በአስተማማኝ ሁኔታ ወልቃይት መታችሁ የቀድሞ ቤታችሁ ተመልሳችሁ ኑሯችሁን መኖር ትችላላችሁ። ያ እንዳይሆን መንገዱን ያነቀው የዘጋው ህወሓት እነ ታደሰ ወረደ ናቸው። ይሄ እንዲታወቅ ፈልጋለሁ። ሌላው ደግሞ እዛው ትግራይ ውስጥ ከትግራይ ከአንድ ቦታ ወደ አንድ ቦታ የተፈናቀሉ ወገኖች አሉ። በጣም ቀላል በጣም ብዛት አላቸው የሚባለው ወገኖቼ ወደ 1 ሚሊዮን ተፈናቃይ ነው እንግዲህ ያለ የሚባለው በተለያየ መጠለያ ጣቢያ 115 እንደ ህፃ ያሉ መጠለያ ጣቢያዎች ወደ 115 እንደዚህ አይነት መጠለያዎች አሉ እና ወደ ሚሊዮን ይጠጋሉ። ከቅያቸው የተፈናቀሉ የትግራይ ተፈናቃዮች ከነዚህ ውስጥ የተወሰኑት እንዳልኳችሁ ከወልቃይት የተፈናቀሉ ናቸው። ከራያ የተፈናቀሉት ተመልሰዋል። ከራያ አካባቢ የተፈናቀሉት ተመልሰዋል። ከጠለምትም እየተመለሱ እንደሆነ ሰምቻለሁ። ወልቃይት የተፈናቀሉት ብዙዎቹ ተመልሰዋል፣ ግን አሁንም በትግራይ ያሉ አሉ። እና እስቲ ምን ያህል ይሆናል ከወልቃይት የተፈናቀለው ብዬ ለአንድ ካርድ ላሳያችሁ። ይህንን ላሳያችሁ። ተፈናቃዮችን ለመመለስ አልተቻለም ነው የሚለው። ይህን ላሳያችሁ። እዚህ ጋር እንግዲህ ህወሓቶች ምንድን ነው የሚሉት? ትግራይ ክልል
ትግራይ ክልል ወደ 1 ሚሊዮን የሚሆን ተፈናቃይ ከወልቃይት ብቻ ወደ 1 ሚሊዮን ምናምን 1.6 ሚሊዮን ተፈናቃይ ከወልቃይት ተፈናቅሏል ነው የሚሉት እነ ስታሊን ገብረስላሴና የህወሓት አፈቀላጤዎች ውጭ ያሉት ምናምን 1.5 ሚሊዮን ህዝብ ከወልቃይት ተፈናቅሏል ነው የሚሉት። በጣም የተጋነነ። ይሄን የሚሉበት ምክንያት ለመሰላችሁ በቃ ሌላ በትግራይ ይኖር የነበረውንም ሌላውንም ሁሉ ወደ ወልቃይት ማምጣት ስለፈለጉ ወልቃይትን በቃ በዲሞግራፊ በትግርኛ ተናጋሪዎች አጥልቅልቀው በቃ ሬፈረንደም ሲደረግ ወደ ትግራይ እንዲመጣ ስለፈለጉ በቃ ወልቃይት ላይ እነዚህ ህወሓቶች ብዙ ኢንቨስትመንት የግል ኢንቨስትመንት አድርገዋል። የእርሻ መሬቶችን፣ ማዕድን፣ የተለያየ ኢንቨስትመንቶች አሏቸው። ቢዝነስ አላቸው። ስለዚህ ያንን ቢዝነስ ማጣት ስለማይፈልጉ አያችሁ፣ ያንን ቢዝነስ ማጣት ስለማይፈልጉ ወልቃይትን ማጣት ማለት በቃ የትግራይ ህዝብ ስለሚኖርበት ሳይሆን እዛ የትግራይ ህዝብ ስለሚኖር ሳይሆን ቢዝነስ ስላላቸው አያችሁ፣ ቢዝነሳቸውን እንደገና ክሌም ለማድረግ ስለፈለጉ ነው ወልቃይት የሚሉት እንጂ ወልቃይት ውስጥ የሚኖር የትግራይ ማህበረሰብ ኦልሞስት አብዛኛው ማህበረሰብ ግማሹ አሁንም ወልቃይት እየኖረ ነው። እና አንድ ካርታ አሳያችሁ እዚህ ጋር ቁጥር አሳይ። ይሄ ባለፈው ይፋዊ የህዝብ ቆጠራ ማለት ነው። ባለፈው ይፋዊ የህዝብ ቆጠራ የአላማጣ ወረዳ ራያን ነው ማለት ነው። የአላማጣ ወረዳ ህዝብ 102,000 ነው። የአላማጣ ከተማ ህዝብ 73,000 ነበር። ያለፈው ነው ማለት ነው። ኦፍላ ወረዳ 144፣ ኮረም ከተማ 37፣ ጠለምት ወረዳ 167፣ ካፍታ ሁመራ ወረዳ 138,000፣ ወልቃይት ወረዳ 170,000፣ ጠገዴ ወረዳ 128,000፣ ሁመራ ከተማ 48,000። በአጠቃላይ በወልቃይት ጠገዴ፣ ካፍታ ሁመራ፣ በጠለምትና በራያ ይኖር የነበረው ማህበረሰብ 1 ሚሊዮን አካባቢ ነበር ማለት ነው። ከዛ ውስጥ ወልቃይት ይኖር የነበረው ወደ 600,000 ነው። ወልቃይት ይኖር የነበረው ወደ ስንት ነው? ወደ 600,000 ነው። አሁን የህዝብ ቁጥር ይሄ እንግዲህ የኢትዮጵያ ህዝብ 76 ሚሊዮን የነበረ ጊዜ አሁን የኢትዮጵያ ህዝብ 110 ሚሊዮን ከሆነ ወልቃይት የነበረው ወደ 600,000 ከጦርነቱ በፊት ከህወሓት ጋር ከተደረገው ጦርነት በፊት ወደ 900,000 አድጓል ማለት እንችላለን። እንግዲህ ቁጥሩን በ40% እናባዛው። ስለዚህ ጦርነቱ ከመደረጉ በፊት በወልቃይት ጠገዴ፣ በሁመራ ከተማ፣ በወልቃይት ወረዳ፣ በጠገዴ ወረዳ፣ በሁመራ ከተማና በካፍታ ሁመራ ወረዳ እዚህ ጋር የምታዩት ማለት ነው። በእነዚህ በካፍታ ሁመራ፣ ወልቃይት እና ጠገዴ እና ሁመራ ከተማን ጨምሮ በእነዚህ አሁን በኮሎኔል ደመቀ ስር ባለው ዞን ስር ወደ 900,000 ሰው ነበር የሚኖረው። ያዛችሁልኝ እና ከ900,000 ወገኖቼ ከ900,000 ምን ያህሉ አማራ ምን ያህሉ ትግሬ እንደሆነ በእርግጥ አይታወቅም። ያው አማራ ነን የሚሉት እንበል እንደው ለቁጥሩን ጨምሬው ነው የምላችሁ። ቁጥሩን ጨምሬው ከ900,000 እንበል ግማሹ አማራ ነው፣ ግማሹ ትግሬ ነው እንበል። ስለዚህ 450,000 ትግሬዎች አሉ ማለት ነው፣ ተጋሮች አሉ ማለት ነው፣ ነበሩ ማለት ነው ከጦርነቱ በፊት 450,000። አሁን ከነዚህ ከ450,000 ወገኖቼ ከነዚህ ከ450,000 የተፈናቀሉት በጣም የተወሰኑት ናቸው። ግን እንበል ግድ የለም ግማሹ ተፈናቅሏል ብለን እንበል። ግማሹ ተፈናቅሏል ስንል 225,000 ቀሩ ማለት ነው። ግማሹ ከተፈናቀለ ስንት ቀረ ማለት ነው? 225,000። እንግዲህ 225,000 ሰው ተፈናቀለ ካልን ከ225,000 ወገኖቼ 50,000 የተፈናቀሉ የተሰደዱት ወደ ሱዳን ሄዱት። 50,000 ወደ ሱዳን ከሄዱ ስንት ቀሩ ማለት ነው? 175,000 ተፈናቅለው። እንግዲህ እንዳልኳችሁ በቃ በእንትኑ ሰጥቼው ነው ቁጥሩን ሰጥቼው ከ175,000 ጦርነቱ ካለቀ በኋላ ላለፉት 3 ወር እንበል ግማሹ ተመልሷል። ለምን ብዙዎቹ ተመልሰዋል። ግማሹ ከተመለሰ
ወደ ወደ 85,000 አካባቢ ይቀራሉ ማለት። ስለዚህ በአሁኑ ጊዜ ወልቃይት ውስጥ ትግራይ ውስጥ ያሉ ከወልቃይት የተፈናቀሉ 80,000 ቢሆን እንደው በዙ ቢባል ወገኖች በዙ ቢባል 80,000 ቢሆን ነው። እና እነዚህ 80,000 የሚሆኑትን ደግሞ እነ ኮሎኔል ፋንታሁን እነ ኮሎኔል ደመቀ ዘውዱ በማንኛውም ጊዜ መመለስ ይችላሉ፣ በሩ ክፍትም ተብለዋል። ስለዚህ በ115 መጠለያ ጣቢያዎች ያሉት ሌሎቹስ ምንድን ናቸው? ከተለያየ የትግራይ ቦታ የተፈናቀሉ ናቸው። ከተለያየ የትግራይ ቦታ የተፈናቀሉ ናቸው። አያችሁ። ስለዚህ ለሆነው ነገር በሙሉ ማን ላይ ነው የሚያላክኩት? እነ ኮሎኔል ደመቀ ጋር ላይ ነው የሚያማ። እነ ኮሎኔል ደመቀ እዚህ ላይ ግልጽ አቋም ነው ያላቸው። ወልቃይት ለትግሬዎች በሯ ክፍት ነው። ለማንም ኢትዮጵያዊ ወልቃይት በሯ ክፍት ነው። ማንም የትግራይ ሰው ወልቃይት ይኖር የነበረ የትግራይ ሰው መጥቶ ወልቃይት ወደ በፊት እንደ ድሮ መኖር ይችላል፣ እየኖረም ነው። ስለዚህ እነዚህ እንበል እንዳልኳችሁ ነው። ቢበዛ ነው የምላችሁ፣ ቢበዛ ቅድም እንዳልኳችሁ ነው። 900,000 ነበረ ነዋሪው። ከ900,000 450,000 የትግራይ ነዋሪ ነበር ብለን ብንል ቁጥሩ ከዛ በታች ነው። ግን እንደው ግማሹን እንስጣቸው፣ ግማሹ ለትግራይ እንስጥና ግማሹ የትግራይ ሰው ነው ብንል ከዛ ከግማሹ ደግሞ ከ450 ደግሞ እንበል ግማሹ ተፈናቅሏል ብንል ያን ያህል አልተፈናቀለም። ግን እንደው እንበል ብዬ ነው ማረጋቸው። ያን ግማሽ የሚሆነው ራሱ ተፈናቅሏል ብለን ብንል ወደ 205,000 ነው የተፈናቀለው። ከተፈናቀሉት ውስጥ ደግሞ በጣም ብዙዎች ኦልሬዲ ተመልሰዋል። በተለይ የተለያየ ቦታ ያሉት በሙሉ ተመልሰዋል እንበል። የተመለሱት ግማሽ ነው ብለን ብንል ወደ ይቅርታ ወደ 225,000 ተፈናቀሉ ማለት ይቻላል። ከ225,000 ወደ 50,000 60,000 የሚሆኑት ወደ ሱዳን ስለተፈናቀሉ ወደ ተቀረው ትግራይ የተፈናቀለው ህዝብ 170 ቢሆን ከ170,000 ደግሞ ግማሹ ከተመለሰ ወደ 80 ምናምን ሺህ ዶላር ነው። አሁን 80 ምናምን ሺህ ህዝብ ነው ያለው ማለት ነው። ስለዚህ ይሄ ህዝብ በማንኛውም ጊዜ ወደ ምንድነው ወደ ትግራይ እንዲመለስ እነ ኮሎኔል ደመቀ በሩ ክፍት ነው። ስለዚህ ይሄ ህዝብ ወደ ትግራይ እንዳይመለስ እንቅፋት የሆነው ማን ነው? ህወሓት። ስለዚህ የወልቃይት ተፈናቃዮች እንደ ህፃ ባሉ ቦታዎች በረሃብ እየሞቱ ያሉት በረሃብ እየገደሏቸው ያሉት ህወሓቶች ናቸው። ለምን? በማንኛውም ጊዜ ወደ ወልቃይት መመለስ ስለሚችሉ። ነገር ግን እዛ ደግሞ ያሉ ከሌላ ቦታ የተፈናቀሉትን ደግሞ እየገደለ ያለው ማን ነው? በዋናነት የፌዴራል መንግስቱና ህወሓቶች ናቸው። ለምን? እነዚህ ሰዎች በዛ ቦታ ሲፈናቀሉ እንዳልኳችሁ ከተለያየ ቦታ ንብረቶቻቸው ይወድሙባቸዋል፣ ቅያቸው የፈረሰባቸዋል በጦርነቱ ምክንያት። እነሱን የግድ የማቋቋም ስራ መሰራት አለበት። መሄድ እየፈለጉ ደግሞ ወልቃይት እንዲሄዱ በሚል በግድ ወደ ነበሩበት ሀገር ወደ ነበሩበት አካባቢ ተፈናቃዮች መሄድ እየፈለጉ እናንተን እነዛን ሁሉ ተፈናቃዮች ወደ ወልቃይት ለመላክ ኦልሬዲ ሆስቴጅ አድርገው ስለያዟቸው ከወልቃይት ተፈናቃዮች ጋር አብረው ሌሎችንም ለመላክ ስለፈለጉ ስለዚህ ብዙ ቁጥር ያለው ሰው በተፈናቃይ ካምፕ ውስጥ እንዲገባ አንዱ ይሄ ነው ወገኖቼ። ሌላው ከተፈናቃዮች ጋር በተገናኘ እንግዲህ ለዚህ ሁሉ ይሄ ሁሉ ነገር እያደረጉ ያሉት ህወሓቶች ናቸው ማለት። ሌላው ከዚህ ጋር በተገናኘ ኢቨን ተፈናቃይ ካምፕ ውስጥ ሆነው እንኳን አትሊስት በነገራችን ላይ ተፈናቃዮች የትግራይ ክልል ውስጥ ብቻ አይደለም። በደብረ ብርሃን፣ በጎጃም፣ በደብረ ብርሃን ወደ መሀት መጠለያ ጣቢያዎች አሉ አሁንም ተፈናቅለው የሚሉ። በወሎ እንደ ሀርቡ ባሉ ከወለጋ የተፈናቀሉ በመቶ ሺዎች የሚቆጠሩ አሉ። በሚሊዮን በአጠቃላይ አማራ ክልል ውስጥ ከኦሮሞ ክልል የተፈናቀሉ በሚሊዮን የሚቆጠሩ ተፈናቃዮች። ይህንን ልብ በሉ። ትግራይ ብቻ አይደለም ተፈናቃይ ያለው፣ በሚሊዮኖች የሚቆጠሩ ተፈናቃዮች አሉ። ችግር ውስጥ የወደቁ ሰዎች አሉ። ስቃይ ውስጥ ያሉ ሰዎች አሉ። አማራ ክልል ብቻ አይደለም፣ ኦሮሞ ክልል ውስጥ ራሱ በዚህ ፕሮግራም በዚህ ጉዳይ ላይ ሌላ ጊዜ በስፋት ይዤ እመጣለሁ። ጉጂ አካባቢ ወገኖቼ፣ ጉጂ ውስጥ የጉጂ ምዕራብ ጉጂና ኦሮሞ ክልል ምዕራብ ጉጂና ጉጂ እንትን ውስጥ ራሱ 450,000 ተፈናቃዮች አሉ። ኢንተርናሊ ዲስፕሌስድ
በኦነግ እዛ ባለ ኦነግና በአገዛዙ መካከል በሚደረግ ጦርነት ከቀያቸው የተፈናቀሉ 450 ሺህ ተፈናቃዮች ከኒ በለዛት በትግራይ ተፈናቃዮች በመቶ ሺዎች ናቸው። በረሃብ እየሞቱ ነው። በአማራ ክልል ተፈናቃዮች እንደዚህ ነው። በኦሮሞ ክልል ተፈናቃዮች የብልጽግና መንግስት ሌጋሲ የመፈናቀል የረሃብ የጦርነት ሌጋሲ መሆኑን ለጋራ የምናየው እንግዲህ አድማጮቼ ይሄ ነው የሆነ ያለው። ረሃብን እንደ ፖለቲካ ዱል የተጠቀሙበት በተለይ እነ ህወሓቶች ተፈናቃዮችን እንደ ሆስቴጅ አድርገው ለነሱ ርካሽ የፖለቲካ ዓላማ ሲሉ ለነሱ ቢዝነስ ኢምፓየር መደለብ ሲሉ ለምን ወልቃይት ውስጥ ቢዝነሶች ስላሏቸው ንብረቶች ስላሏቸው ኢንቨስትመንት ስለነበራቸው ያንን ለማግኘት ሲሉ የግል ጥቅማቸውን ለማግኘት ሲሉ የትግራይን ህዝብ ለረሃብ ዳርገውት መከራና ስቃይ እያሰቃዩት። የትግራይ ህዝብ ከህወሓት ያገኘው ነገር ቢኖር ጦርነት፣ የልጆቹን እልቂት፣ ረሃብ፣ መፈናቀል፣ ስቃይ ነው የትግራይ ህዝብ ከህወሓት ያገኘው ነገር። ይሄ የህወሓት ሌጋሲ ነው። ህፃን በምናይበት ጊዜ this is the legacy of TPLF የትግራይን ህዝብ ለዚህ ሁሉ የዳረገው የቲፒኤልኤፍ ህወሓት ነው። የትግራይን ህዝብ ለዚህ ሁሉ የዳረገው የዘር ፖለቲካው ቲፒኤልኤፍን ለዚህ ሁሉ የዳረገው የትግራይ ማህበረሰብን ከሌላው ማህበረሰብ ጋር እንዲጋጭ በማድረግ አሁንም የትግራይ መሬት የአማራ መሬት በሚል ከጎንደር ህዝብ ከወሎ ህዝብ አሁንም ከኤርትራ ህዝብ ጋር መናቆር እንዲኖር በማድረግ ደንታ ያላቸው ሰዎች ወደ ሽሬ አካባቢ ከፍተኛ የወርቅ ክምችት አለ። ይሄ ሽሬ አካባቢ ያለውን ከፍተኛ የወርቅ ክምችት የት ነው የሚውለው? ጥቂቶች ጋር ነው የሚውለው። የፌደራል መንግስቱንም ደግሞ በተመለከተ የፌደራል መንግስቱ ያው የሰሜኑን ማህበረሰብ ሰብራለሁ እንዳለ ሰሜናውያንን ማጥፋት አለብኝ የሚል አጀንዳ ስለሆነ ያለው የፌደራል መንግስትም ያው ትግራይን የበለጠ የትግራይ ህዝብ የሞተ የትግራይ ህዝብ ያለቀ የትግራይ ህዝብ በቃ መከራውን እየበላ የፌደራል መንግስት ምንም እንዳልሆነ እየኖረ ነው። በፊትም ይሄ መንግስት እኮ የእናንተ መጥፋት የሚፈልግ ነው። ይሄ የኦሮሞ ብልጽግና መንግስት እኮ የእናንተን እልቂት የሚፈልግ ነው። ለምንድን ነው እናንተ እምነታችሁን በእነ አብይ አህመድ ላይ በኦሮሞ ብልጽግናዎች ላይ እነሱ እኮ ምንም የሚያመጡላችሁ ነገር እኮ የለም። አማራው ላይ ጥላቻ ከሚኖራችሁ ክፉ በሽታችሁን ከዚህ አንስታችሁ በአማራው ላይ አማራው እኮ ከእናንተ ጋር የተዋለደ እኮ ከእናንተ ጋር እኮ በሃይማኖትም በባህልም በሁሉ ነገር እኮ የተሳሰረ ነው። ለምንድን ነው አማራውን የምትጠሉት? ከአማራው ጋር ለምን አትስማሙም? ከአማራው ጋር የሚያጋጫችሁን ነገር ለምንም አሁንም ታራግባላችሁ? ወልቃይት ራያ የትግራይ መሬት እያላችሁ ለምን ወልቃይት ራያ የትግራይ መሬት ነው ከምትሉ ኢትዮጵያ ሁሉ የትግራይ መሬት ነው ብላችሁ ይሄ ክፉ ቆሻሻ ህገ መንግስት ተቀይሮ የትግራይ ማህበረሰብ በሁሉም ቦታ መኖር መስራት የሚችልበት ሁኔታ ለምን አታመቻችሁም? ለምን ጠባብና በሽተኛ ትሆናላችሁ ብለን ብዙ ሞከር አልሰሙንም። አሁንም ለትግራይ ህዝብ የሚያዋጣው የትግራይ ህዝብ እየደረሰበት ካለው መከራ መዳን አለበት። እንዲድን ሁላችንም የድርሻችንን ርብርብ ማድረግ አለብን። የድርሻችን ይሄ ክፉ የኦሮሞ ትግሬ አማራ የሚለው ፖለቲካ ብዙዎቻችንን አበላሽቶናል። ሁላችንም መፈወስ አለብን። በሁሉም የኢትዮጵያ ግዛት የሚደርሰው ግፍና ሰቆቃ በእያንዳንዳችን ላይ እንደደረሰ አድርገን በመቁጠር በትግራይ ያለው ነገር እልባት እንዲያገኝ የድርሻችንን መወጣት ሁላችንም የድርሻችንን መወጣት አለብን። ይሄ በትግራይ ያለው ነገር ደግሞ እልባት የሚያገኘው አንደኛ ደረጃ የትግራይ ማህበረሰብም የትግራይ ልሂቃንም ሲነቁ ነው። ከሌሎች ወንድሞቻቸው ጋር ሶሊዳሪቲ አጋርነት ሲመሰርቱ ነው። ህወሓት የሚባለውን ነቀርሳና መዥገር ነቅለው ሲጥሉ ነው። የህወሓትን ፖለቲካ ነቅለው ሲጥሉ ነው። የህወሓት ፖለቲካ ክፍፍልን ያመጣል። የህወሓት ፖለቲካ
የጦርነት ስጋት እንዲወገድ ያላደረገ በጦርነት ስጋት ውስጥ እንዲኖር ነው ያደረገው የህወሓት ፖለቲካ በጦርነት ስጋት ውስጥ መኖር፣ የህወሓት ፖለቲካ በረሃብ መኖር ነው። የህወሓት ፖለቲካ በችግር መኖር ነው። የህወሓት ፖለቲካ ከሌላው ጋር እየተናቆሩ መኖር ነው። ይሄ ነው የህወሓት ፖለቲካ። የህወሓት ፖለቲካ ሰይጣናዊና አጋንንታዊ ፖለቲካ ነው። ስለዚህ ለትግራይ ህዝብ የሚበጀው አሁንም የሚበጀው የትግራይ ህዝብ ማለት የኢትዮጵያ ህዝብ፣ ትግራይነት ማለት ኢትዮጵያዊነት ነው። የትግራይ ማህበረሰብ ጎንደር ጋር ብትሄዱ ጎንደር ካለው ወንድሙ ጋር ብትሄዱ ጎንደር ቢኬድ ጎንደር አባቱ ትግሬ ያልሆነ እናቱ ትግሬ ያልሆነች ወይ አያቱ ምናምን ጎንደር እኮ ማለት እኮ ትግሬ ማለት ነው ወገኖች። እንትን አርማጭሆ ሰሜን ጎንደር ምናምን ብትሄዱ የጎንደር ህዝብ እኮ ማለት ነው እና የትግራይ ህዝብ እኮ አንድ እኮ ነው። ዲኤንኤ ቢታይ እኮ ወገኖች አንድ እኮ ነው። አንድ ህዝብ እኮ ነው። ወልቃይት ያለው ማህበረሰብ እኮ ወገኖች ወልቃይት እኮ ያለው ማህበረሰብ ትግሬውም አማራውም ተደባልቆ በዚህ በኩል ስታዩት ትግሬ በዚህ በኩል ስታዩት አሁን ኮሎኔል ደመቀን እኮ ኮሎኔል ደመቀ ሲናገሩ ሰማችሁ እኮ ወገኖች የምር ኮሎኔል ደመቀ ዘውዱናውን ሲናገሩ ለሚሰማ ሰው የምር ትግሬ ነው የሚመስሉት። ትግሬ ነው የሚመስሉት። አንድ ጊዜ ጎንደር ሄጄ አንዲት ሴት ተዋወቅኩና እንዴት ነሽ ደህና ነሽ አልኳት። ትግሬ ነሽ እንዴ አልኳት። ኦሪያ እኔ አርማጭሆ ነኝ አለች። የምሬን እንደዛ ትግሬ ነሽ አልኳት ለመሰላችሁ ልክ ትግርኛ ተናጋሪ ስለመሰለች ትግርኛ ተናጋሪ ስለመሰለች ትግሬ ነሽ አልኳት። ግን ምን አለች? አርማጭሆ ነኝ አለች። ምን ላላችሁ ፈልጌ ነበረ በቃ የሰሜን ጎንደር ማለት እኮ ትግሬ ማለት ትግሬነት። ስለዚህ አንድ ህዝብ እኮ ነው። ስለዚህ ለምን አንድ ህዝብ በሆነ መካከል አማራ ትግሬ ተብሎ ለምን ይጣላል? ህወሓቶች ያመጡት ይሄንን ነው ወገኖች፣ ህወሓቶች ያመጡት ይሄንን። ስለዚህ ያን ነገር ሂል ማድረግ አለበት። በቃ የትግራይ ማህበረሰብ ኢትዮጵያዊ ነኝ ብሎ በቃ ኢትዮጵያዊነትን ይዞ መቆም አለበት። የአማራውም እንደዚህ ኢትዮጵያዊነትን ይዞ ሲቆም ሁለቱም እንደ ኢትዮጵያዊ ደግሞ ይኖራል። አብይ የሚፈልገው በትግሬውና በአማራው ማህበረሰብ መካከል ጠቡ እንደቀጠለ። ለዚህ እኮ ነው ቲፒኤልኤፍ ተሸንፋ ወድቃ በነበረበት ጊዜ እንደገና አንሰራርታ በደቡብ አፍሪካው ስምምነት እንደገና እንድትመጣ አብይ አህመድ እኮ ያደረገው ለመሰላችሁ ቲፒኤልኤፍ ከሌለ ቲፒኤልኤፍን ካልያዝን ቲፒኤልኤፍ በአማራውና በህወሓት መካከል ችግር እንዲፈጠር አላው ካላደረግን ትግሬውና አማራው አንድ ይሆንብንና ጉዳችን ይፈላል ብለው ስለፈሩ እኮ ቲፒኤልኤፍ እንድትቀጥል ያደረጉት እና እንዳሰቡት ምን ይሆነላችሁ? አያችሁ፣ እንዳሰቡት ነው ይሆነላችሁ። እንዳሰቡት ቲፒኤልኤፍን ኮንትሮል አድርገው የተወሰኑትን በገንዘብ ጻድቃንን ጌታቸው ረዳን በገንዘብ ያዙ፣ ሌሎችን ደግሞ ኮርነር አደረጉ። ስለዚህ በቃ አሁን ምንድነው የትግራይ ህወሓቶች ህወሓት እየፈረካከሰች አጣብቅኝ ውስጥ ገብታ በቃ ህወሓት አሁን እየሞተች መጣች። ግን በዚህ ሂደት ውስጥ ምንድነው እያደረጉ ያሉት? የትግራይ ህዝብን ግን ምን የበለጠ እየቀደሉት፣ እንደገና ደግሞ የአማራ ማህበረሰብ ምን አደረጉት? ከፈሉት። ተመልከቱ። በህወሓት ምክንያት ህወሓት እንድትቀጥል አድርገው እነ ኮሎኔል ደመቀ እና አሸተ ደምሌ ከፋኖ እንዲለዩ አደረጉ። አያችሁ፣ አንድ የነበሩ ከህወሓት ጋር ይደረግ በነበረ ጦርነት ጊዜ አንድ የነበሩ የወልቃይት ወገኖችን የወልቃይት ፋኖችን የወልቃይት ተከዜ ምናምን የሚባሉትን የወልቃይት ወንድሞችን ምን አደረጉ? እና በተወሰነ መልኩ ደግሞ ከጎንደርም የተወሰኑትን ምን አደረጉና አብይ አህመድ ህወሓት እንድትቀጥል አድርገው ህወሓትን እንደማስፈራሪያ አድርገው ምን አደረጉ? የተወሰነ በአንድ ላይ መቆም የነበረበትን ማህበረሰብ ከፋፈሉ። አሁን እነ ኮሎኔል ደመቀን ከሌሎቹ ፋኖች ምን አደረጉ? ከነ ሻለቃ መሳፍንት ከነ ሻለቃ ሰፈር መለስ ምን አደረጉ? ከፈሏቸው። አልከፈሏቸው? አሁን እነ ኮሎኔል ደመቀ ከማን ጋር መቆም ነበረባቸው? ከፋኖ ጋር መቆም አልነበረባቸው? ለምን ከፋኖ ተቃራሪ ቆሙ? ከፋኖ በተቃራሪ የቆሙት ማን ነው? እንዴ አብይ አህመድ ነው ያደረገው። እና በተወሰነ መልኩ ተሳክቶለታል። የተወሰነ የጎንደር ዞን አንድ የጎንደር ዞን ከፋኖ ቀጠና እንዲወጣ አድርገዋል። ያን ያደረጉበትን ምክንያት በህወሓት ተጠቅመዋል። ስለዚህ እነሱ አጀንዳቸው አማራውና ትግሬው ተከፋፍለው እንዲኖር እየተጣላ እንዲኖር ነው የሚፈልጉት። አማራውም እዚህ በጦርነት እያለቀ ትግሬውም በጦርነትና በረሃብ እያለቀ በአጠቃላይ ሰሜኑ ግን ምን ይሆናል? ሰሜኑ እያለቀ እየሞተ ይሄዳል። ያ ነው ዓላማቸው። ይህንን ግን በርካታ የትግራይ ልሂቃን ሊነቁና ሊያውቁ አልቻሉም። እና ይሄ እርግማን ነው። እና አሁንም የትግራይ ልሂቃን አማራው ላይ ነው ጥላቻ ያላቸው። የትግራይን ማህበረሰብ በረሃብ እየገደለ ያለው አማራው አይደለም። የትግራይ ማህበረሰብ በረሃብ እየገደሉት ያሉት ወያኖች ናቸው። የትግራይ ማህበረሰብን በረሃብ እየጨፈጨፉት ያሉት እና አብይ አህመድ ኦሮሞ ብልጽግናዎች ናቸው።
ስለዚህ አቋም መውሰድ ያስፈልጋል። የደቡብ አፍሪካ ስምምነት ፈርመው አማራውን አግለው የአማራ ኃይሎችን አግለው የደቡብ አፍሪካውን ስምምነት ፈርመው የትግራይን ህዝብ ለማቋቋም የትግራይን ህዝብ ቀና ለማድረግ ነበር የተስማሙት። ግን በደቡብ አፍሪካ የተስማሙትን አንዲቷንም ነገር አላደረጉም። ህወሓት ትጥቋን አልፈታችም። ለትግራይ ተብሎ የሚሄደው ገንዘብ በሙሉ የሚውለው ለተለያየ ጉዳይ ነው። ገንዘቡን በትግራይ የሚወጣውን ወርቁን ምናምኑንም እየዘረፉት እና ረሃብን እንደ ፖለቲካ ዱላ ተጠቅመው የትግራይን ህዝብ እያሰቃዩት። እንግዲህ በትግራይ ያለው ሁኔታ ያሳዝናል። እግዚአብሔር እንደው ያችን ምድር ያስባት። በጣም የሚገርማችሁ የቤተክርስቲያን አባቶች የሚባሉት ሁሉ የቤተክርስቲያን ቄሶች የሚባሉት ሁሉ በዚህ ወቅት ድምጻቸው የለም። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። ቢያንስ በጎንደር ህዝብና በትግራይ ህዝብ መካከል የትግራይ አባቶች የትግራይ የኦርቶዶክስ አባቶች የህወሓታዊ ዘረኝነታቸውን አጋንንት ተፈውሰው መስቀል ይዘው ጎንደር ካሉ አባቶች ጋር ወሎ ካሉ አባቶች ጋር ራሱ ተነጋግረው ያለውን ነገር ቢፈቱ ብዙ ነገር ማድረግ ይቻላል። ግን አባቶች የሚባሉትን ትግራይ ውስጥ ያሉ አባቶች የሚባሉ መንፈሳዊ አባቶች አባ ሰረቀ ምናምን መንፈሳዊ አባቶች የሚባሉት ሁሉ አጋንንት የሰፈረባቸው ናቸው። ይሄ ሁሉ በትግራይ ህዝብ ላይ ሲሆን ምንም ደንታ የሌላቸው ይሄ ነው እንግዲህ አድማጮቼ ተመልካቾቼ ያለውን ነገር በክሎዝሊ እየተፈጠረ ያለውን ነገር የሆነ ያለውን ነገር ክሎዝሊ ተከታታይ ያቀርብላችኋለሁ። እንግዲህ ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በጣም አዝናለሁ። እግዚአብሔር ያችን ምድር ያስባት። ረሃብን እንደ ፖለቲካ ዱላ ተጠቅሞ አሁንም ህዝብ እያለቀ ህዝብ እየሞተ ህዝብ ፍዳውን እየበላ መሆኑን ማየት በጣም ያሳዝናል። እንግዲህ እግዚአብሔር ያችን ምድር ያስባት። እንግዲህ ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።